ሰላም ጤና ይስጥልን እንዴት ናችሁ እንዴት ቆያችሁ እንዴት ሰነበታችሁ ዛሬ ደግሞ የምናየው ኦልሞስት በጣም ወሳኝ የሆነ በጣም ለኛ የሚጠቅመን ከረንትሊ ማርኬት ጋር ካለውም ጋር እንግዲህ በጣም ፖፑላር የሆነ ያለ ነገር ነውና በተወሰነ ደረጃ እነዚህ የፈተናዎች ላይ የመምጣት ፕሮባቢሊቲ ያላቸው ነገር ግን አንዳንድ ጊዜ ካያችሁ ፈተናዎች ጥያቄዎች ሊመጡ የሚችሉት ከጊዜው ጋር ያማከለ ነውና ያንን ደግሞ እኛ መቅደም ስለሚኖርብን ዛሬ ስለ ኮስሞቲክስ እናወራለን ማለት ነው። እንግዲህ በትምህርት ዓለም ውስጥ ስንማር ኮስሞቲኮችን እንግዲህ ሜዲኬትድ እና ነን ሜዲኬትድ እየከፋፈልን በደንብ አድርገን ዲቴል ተምረናል። ዛሬ እንግዲህ ደግሞ እስኪ ያሉትን የትኞቹን የኮስሞቲክ ፓርቶችን እንደምናወራ በርግጥ በዚህ በኮስሞቲኮች ውስጥ እንግዲህ ብዙ ነገሮች አሉ። እንግዲህ ኮስሞቲክ ሲባል እንግዲህ ኤስቴቲክን ኢንሃንስ ሊያደርጉ የሚችሉ ፓርቶች ናቸው። እስኪ ከፍቺው እንጀምራለን ማለት ነው። ኮስሞቲክ ማለት ምን ማለት ነው ብለን ስናስብ እንግዲህ cosmetics are a substance or preparation intended to be applied to external part of human body ማለት ነው። cosmetics substance ናቸው፣ መድኃኒት substance ናቸው። ነገር ግን cosmetics are a substance or preparation intended to be external part of the human body ነው የሚለው። መድኃኒቶች ግን ለኤክስተርናል ፓርት ኦፍ ሁማን ቦዲ ያገለግላሉ፣ ለኢንተርናል ፓርት ኦፍ ሁማን ቦዲም ጭምር ያገለግላሉ። ኮስሞቲክ ግን ማይነሊ አብዛኞቹ ለኤስቴቲክ ፕሮፐርቲ ነው ያላቸውና እነዚህም በብዛት የምንጠቀማቸው ለኤክስተርናል ፓርት ኦፍ ዘ ቦዲ እነማን ለምሳሌ ለስኪናችን እንጠቀማለን፣ ለሄር እንጠቀማለን፣ ለኔል እንጠቀማለን፣ ለሊፕስ እንጠቀማለን። እንዲሁም ደግሞ አንዳንድ ጊዜ እንግዲህ ቲዝ ላይ ወይ እነዚህ ሙኮሳል እነዚህ ኦራል ካቪቲ ላይ በተወሰነ ደረጃ የመጠቀም ካፓሲቲ ይኖራል። እዛ ላይ እንግዲህ አብዛኞቹ ክሊን ልናረግባቸው ጀስት እንደነ ኮልጌት ብለን የምንጠራቸው እንግዲህ አንዶቹ የነዚህ ቱዝ ሙኮሳ ላይ ልንጠቀማቸው ምንችል ፓርት ኦፍ ኮስሞቲክ ናቸው ማለት ነው። ምንድነው ዓላማቸው ስንል ቱ ክሊን ለማድረግ እንዲሁም ደግሞ ፕሮቴክት ለማድረግና ቢዩቲፋይ ለማድረግ አስዌላስ እንግዲህ ፕሮሞት አትራክቲቭነስን ለማምጣት ኦር ኦልተር አፒራንሳችንን እንግዲህ ምን ለማድረግ ለመቀየር ዊዛውት አፌክቲንግ ቦዲ ስትራክቸር ኦር ፊዚዮሎጂካል ፋንክሽን ማለት ነው። ይህን ስላችሁ ይሄ አይዲያሊ ነው ሊሆን የሚችለው። ለምሳሌ ዊዛውት አፌክቲንግ ቦዲ ስትራክቸር ሲል አንዳንድ ጊዜ የኮስሞቲክስ ብለን የምንጠራቸው ኦልሞስት እነዚህ ፕላስቲክ ሰርጀሪ ፓርት ኦፍ በነዛ ውስጥ ካቴጎራይዝድ በሚደረጉበት ሰዓት ራሳቸውን የቻለ በተወሰነ ደረጃ ያመጣሉ። ነገር ግን የፊዚዮሎጂካል ፋንክሽን ለውጥ ላይ ግን ዜሮ ናቸው ማለት እንችላለን። ምንድነው ከዚህ ውስጥ እንግዲህ ዋናው ስንል እንግዲህ ኮስሞቲክ ዱ ኖት ትሪት ኦር ኪውር ዲስስ መሆኑን እንድታስቡልኝ ይፈልጋል። ሜዲኬትድም ይሁን ነን ሜዲኬትድም ይሁን አብዛኞቹ እንደ መድኃኒት ኬዞችን ትሪት ለማድረግ ወይም ደግሞ ኪውር ለማድረግ አንጠቀምም። ልብ በሉ። ኮስሞቲኮችን ግን አስ ፕሪቬንቲቭ መካኒዝም እንጠቀማቸዋለን። ያ ፕሪቬንቲቭ መካኒዝሙ እንግዲህ አስዌላስ እንደ ትሪትመንት ያገለግላል ተብሎ ይታሰባል ማለት ነው። ነገር ግን በሽቶችን ኪውር የማድረግ ፕሮባቢሊቲያቸው ከ5% በታች ነው የሚባለው። ከማን ጋር ስናነጻጽር? ከመድኃኒቶች ጋር ስናነጻጽር። ምንድነው ለምሳሌ ከሬጉላቶሪ አንጻር ጀነራል እንግዲህ ስናስበው any substance intended to be applied to the human body for cleansing purpose, for beautifying purpose, for promoting attractiveness እንዲሁም altering appearanceዎችን ሚዝ ከሆነ ማንኛውም ሰብስታንስ እነዚህን ነገሮች የሚያሟላ ከሆነ ይህ የሚያመለክተው ኮስሞቲክስ መሆኑን እንዳትዘኑ ማለት ነው። ልብ በሉ። ለምሳሌ እዚህ ጋር እንደምናየው ዲፈረንስ ቢትዊን ኮስሞቲክስ እና ድረግስ አስዌላስ ደግሞ
ኮስሞሲቲካልስ ብለን የምንጠራቸው አሉ። እነዚህን ዲፈረንሺየት እናርጋቸው እስኪ። ምክንያቱም እነዚህ በደንብ አድርገን አድሬስ ካደረግን በደንብ አድርገን ካወቅን ልብ በሉ እኛ በፋርማሲው ስንሰራ አንድ ሬጉላቶሪ የሚፈቅድልን ኢፍዳ የሚፈቅድልን ባለሙያዎች ነንና ሰውነ ባለሙያ እንደመሆናችን መጠን ስለነዛ ኮስሞቲክ ዲቴል የሆነ መረጃ አለ ተብሎ ኤክስፔክት ስለሚደረግ ነው። ከዛም አንፃር አንዱ ከረንትሊ ኮሚኒቲ ፋርማሲ ላይ በጣም ዲስትሪቢዩትድ የሆነው ኮስሞቲክ ነው። ሶ ይህ ማለት ደግሞ እንግዲህ ከኛ ሚኒስትሪ ኦፍ ሄልዝ የሚፈልገው ነገር አለ። ምን ያንን ኮስሞቲክ ዲስፔንስ ስናረግ ስለዛ ኮስሞቲክ ካውንስል ስናረግ በእውነቱ እነዚህ ልጆች በቂ ሆነ ዝግጅት አላቸው የሚለውን ሊጠይቀን ይችላል። በእርግጥ አልፎ አልፎ ነው ጥያቄዎቹ ብዙም ኮመን አይደሉም። ካሁን በኋላ ግን ኮመን የመሆን ፕሮባቢሊቲያቸው ሊኖር ስለሚችል አስቀድመን እኛ ደግሞ አውቀን መገኘት አለብን። ፈተና ላይ ራሱ ቢጠፋ እንኳን ስለ ኮስሞቲክ በደንብ አድርገን ማወቅ መረዳት አለብን አሴ ፋርማሲስት ማለት ነው። ሶ ፊቸርስ አሉ፣ ኮስሞቲክስ አለ፣ ድረግስ አለ፣ እንዲሁም ደግሞ ኮስሞሲቲካልስ ብለን የምንጠራቸው አሉ። እንግዲህ ዋናው ታርጌቱ እንግዲህ ዲፈረንሺየት የምናደርገው ኮስሞቲክስ ድረግስ እና ኮስሞሲቲካልስ ብለን የምንጠራቸው ነው። ፐርፐዛቸው አለ፣ ሲስተሚክ ኢፌክታቸው ኤግዛምፕል እና ሬጉሌሽንስ ይሻቸዋል። ለምሳሌ ለቢዩቲፋይንግ እና ለፕሮቴክት ነው የምንጠቀማቸው። ለምሳሌ ለፕሮቴክት ሲባል ከሰን ራሳችንን ፕሮቴክት ለምሳሌ ሰን እነዚህ ከፀሐይ የሚከላከሉ ሰንስክሪን ብለን ምንጠራቸው ፓርቶች አሉ። እንዲሁም ደግሞ ለቁንጅና ለውበት ነው የምንጠቀማቸው ኮስሞቲኮችን። ድረጎቹን ደግሞ ለትሪትመንት እንጠቀማቸዋለን። አስዌላስ ለፕሪቬንቲቭ ዲሲስ እንጠቀማቸዋለን መድኃኒቶቹን። ኮስሞሲቲካልስ ብለን የምንጠራቸው ደግሞ እንግዲህ እነዚህ ኮስሞቲክ ፕላስ ቴራፒቲክ ቤኔፊት ሲኖራቸው ነው። ሁለት ነገር በውስጡ ከያዙ ኮስሞሲቲካልስ ብለን እንጠራቸዋለን። ሲስተሚክ ኢፌክታቸው ሲስተሚክ ኢፌክት ያላቸው ኮስሞቲኮች ሎካል ኢፌክት ነው የሚኖራቸው። አይን ላይ ከተጠቀምን አይን ላይ ነው፣ እጅ ላይ ከተጠቀምን እጅ ላይ ነው፣ እግር ላይ ከተጠቀምን እግር ላይ ነው። ድረጎች ግን እጃችን ላይ ተጠቅመን ስክሪን ላይ ለምሳሌ ክሬምና ኦይንትመንት አንዱ ልዩነታቸው እንግዲህ በዚህ ነው። በተለይ ኦይንትመንቶች በቀላሉ ዲስትሪቢዩት የመሆን ፕሮባቢሊቲያቸው ከፍ ያለ ነው። እነዚህ ደግሞ ኮስሞሲቲካልስ እንግዲህ ሁለቱንም ፓርት የያዙ ስለሆኑ ኦልሞስት ሚኒማል የሆነ ኢፌክት አላቸው። ኤግዛምፕል ለምሳሌ ሊፕስቲክ ብንወስድ ኮስሞቲክ ነው፣ ሻምፖ ብንወስድ ኮስሞቲክ ነው። እንግዲህ ሜዲኬትድ ሲሆን እንግዲህ ሻምፖ ኦልሞስት አንቲ ደንደር ኢፌክት አለው። ሶ ከዛ ጋር አንቲባዮቲኮች ድረግ ናቸው፣ ስቴሮይዶች አንድ። ለዚህ ነው እነ ቤታ ሜታዞን ምንድን የሚባሉት አሴ ኮስሞቲክ ውስጥ የሚከቷቸው፣ ነገር ግን ኮስሞቲክ ሳይሆኑ እነሱ ድረጎች ናቸው ማለት ነው። ምክንያቱም ስቴሮይድ ስለሆኑ ማለት ነው። አንቲ ኤጂንግ ክሬሞችን ደግሞ እነዚህ በተለይ አንቲ ኤጂንግ በጣም ትልቅ ኢፌክት ያላቸው በጣም ትልቅ ወሳኝነት ያላቸው ናቸው። እነዚህ አንቲ ኤጂንግ የሚባል ለምሳሌ ፊታችን የሚሸበሸብ ከሆነ ያንን የሚሸበሸበውን ፊታችን ምን የሚያደርጉ ናቸው ማለት ነው? እንዲላቀቅ የሚያደርጉ ኦልሞስት ትልቅን ሰው አሮጊትም ሽማግሌም የሆነው ወደ ህፃንነት መቀየር የሚችል ነው። ሬጉሌሽን እንግዲህ እነዚህ ኮስሞቲክ ላይ ሪስትሪክት ነው የሚኖረው ብዙም ጉዳት ስለሌላቸው፣ ድረግ ላይ ግን ሃይ ስትሪክት ነው ያለው። እነዚህ ግን ግሬ ኤሪያ ኦልሞስት የተወሰነ ኢፌክት ነው ያላቸው ነው። አንድ ነገር ልብ እንድትሉ የምፈልገው እዚች ጋር ኮስሞቲካልስ አር ኖት ሌጋሊ ሪኮግናይዝድ ኤስ ኤ ድራግ በት ሃቭ ባዮሎጂካል አክቲቭ ኢንግሪዲየንቶች ምን አላቸው በውስጣቸው አለ ማለት ነው። ሌላው ክላሲፊኬሽን ኦፍ ኮስሞቲክስ ነው። እንግዲህ ክላሲፋይ ስናረጋቸው እንግዲህ ኮስሞቲኮቹን እንግዲህ በተለያየ መንገድ ነው። ለምሳሌ አኮርዲንግ ቱ ሳይት ኦፍ አፕሊኬሽናቸው ላይ ዲፔንድ ሆነን ክላሲፋይ ስናረጋቸው የመጀመሪያው ስኪን ኮስሞቲክስ ብለን የምንጠራው ለምንድን ነው የስኪን ኮስሞቲኮች ስንል እንግዲህ ዩዝድ ቱ ክሊን ለማድረግ ነው የምንጠቀማቸው ስኪናችንን ለማጽጃ ማለት ነው። አስዌላስ እንግዲህ ደግሞ ፕሮቴክቲቭ ሲባል ለምሳሌ አብዛኞቹ እንግዲህ ከፀሐይ ራሳቸውን የሚከላከሉበት ቴክኒክ አለ በኮስሞቲክ።
እንዲሁም ደግሞ ከእሳት ከቃጠሎ ራሳቸውን የሚከላከሉበት ቴክኒክ አለ። ይሄኛውም እንደዚህ አይነት ኢፌክት አላቸው ማለት ነው። እንዲሁም ከብርድም ከተለያዩ ነገሮች ራሳቸውን የሚከላከሉበት የስኪን ኮስሞቲክ ብለን የምንጠራቸው ናቸው። ቢዩቲፋይንግ ስኪን እንግዲህ ስኪናችንን በጣም ቆንጅዬ በጣም ውብ እንዲያደርገን ከሚያደርጉት መካከል እንግዲህ እኛ ማንነታችንን ሊቀይሩ አልተር ስንል የነበር ነው አንዱ ኮስሞቲክ ውስጥ ነው ማለት ነው የሚካተተው። ለምሳሌ ሞይስቸራይዚንግ ብንወስድ እነ ግሊሲሪን አሁን ሞይስቸራይዚንግ ኤጀንት ብለን የምንጠራቸው ናቸው። ጀስት ሎሽኖችም በእነዚህ ውስጥ የሚካተቱ ሰንስክሪን ስል ስንላቸው የነበሩ እነዚህ ደግሞ አሴ ፕሮቴክቲቭ ነው ልንጠቀማቸው። ፌስ ክሬምም እንግዲህ አሴ ፕሮቴክቲቭ ነው። ፕሮቴክቲቭ ብቻም ሳይሆን አሴ ቢዩቲፋይንግ ስኪን ለማድረግ ነው። ሎሽኖችም እንዲሁም ሶፕ ብለን የምንጠራቸውም እንግዲህ ለዛም ነው እንግዲህ ኮስሞቲኮች አብዛኞቹ እንግዲህ ከሜዲኬትድ ነን ሜዲኬትድ ብለን ስንጠራ ነን ሜዲኬትድ ፓርቱ ነው ኮስሞቲክ የሚበዛው እንጂ ሞይስቸራይዚንግ ሆነው የሜዲኬቲንግ ኢፌክት ያላቸው አሉ፣ ሶፕ ሆነው ሜዲኬቲንግ ኢፌክት ያላቸው አሉ ማለት ነው። ሁለተኛው እንግዲህ ደግሞ ሄር ኮስሞቲክስ ነው። እንግዲህ ሄር ኮስሞቲክስ ስንል እንግዲህ ሜንቴን ክሊነስ ነው። ክሊነስን እንግዲህ ሜንቴን ለማድረግ ነው ማለት ነው። አፒራንስን ለማምጣት እንዲሁም ሄልዝ ኦፍ ሄራችንን ለመጠበቅ በጣም ከምንጠቀምበት ነው። ምክንያቱም ሄራችንን በቀላሉ ኤክስፖዝድ የሚሆነው ከሁሉም ማይክሮ ኦርጋኒዝሞች ውስጥ በተለይ ለፈንገሶች ኤክስፖዝድ የመሆን ፕሮባቢሊቲው ከፍ ያለ ነው ማለት ነው። በተጨማሪ ደግሞ ሄር ነውና ሄር ደግሞ በቂ የሆነ ፉድ ያስፈልገዋል። ያ ፉድ ደግሞ አንዱ ኮስሞቲክስ ፓርቶች ናቸው ማለት ነው። ሶ ለዛም ተብሎ እንግዲህ የሄራችንን እንግዲህ ጤንነት ለመጠበቅ ኮስሞቲኮቹን አፕላይ እናደርጋለን። ለምሳሌ እንግዲህ እንዳልኳችሁ ፈንገስ ናቸው አታክ የሚያደርጉት ሄራችን። ለዛ ደግሞ ሻምፖ እንጠቀማለን። ሄር ኮንዲሽነር ደግሞ እንግዲህ ይሄ ኦልሞስት እንግዲህ ሻይኒንግ ኢፌክትን ኢንሃንስ ለማድረግ ከምንጠቀምባቸው መካከል ነው። እንግዲህ ሄር ኮንዲሽነር ሻምፖ ብለን የምንጠራ እንግዲህ አንቲ ደንደር ኢፌክት ነው የሚኖረው። ኦልሞስት ይሄ እንደዚህ እንደ ፎሮፎር ነገሮች የሚኖሩ ከሆነ እነዛን ለማጥፋት የምንጠቀምባቸው ናቸው ኖርማል ሻምፖዎቹ። ነገር ግን ሞር ሜዲኬትድ የሆነ ስፔሻል እና ኬቶኮናዞል ብለን የምንጠራው ግን በጣም ሲሪየስ ስለሆነ በጣም ዳይሬክት ኮንታክት ሊኖረው ስለሚችል እነዛ ትልቅ ጥንቃቄ ይጠይቃሉ። ሄር ዳይስ ብለን የምንጠራቸው እንግዲህ ኦልሞስት እነዚህ ደግሞ ቀለማት ናቸው። ለፀጉራችን የምንጠቀማቸው ሄር ኦይልሶች አሉ። ስታይሊንግ ጄልስ ብለን የምንጠራቸውም አሉ ማለት ነው። ለኔል ኮስሞቲክስ ከምንጠቀማቸው ዩዝድ ፎር ቢዩቲፊኬሽን ኤንድ ፕሮቴክሽን ኦፍ ኔልስ ነው። ሶ ታርጌታቸው ኔልም እንግዲህ ልብ በሉ ፈንገሶች በቀላሉ አፌክት ያደርጓቸዋል ማለት ነው። እንግዲህ ለዛም እንግዲህ ተብሎ እንግዲህ ሜዲኬትድ ፓርትም እንዳለ እንድታስቡልኝ እፈልጋለሁ። ሶ ኔል ፖሊሽ አለ፣ ኔል ሃርድነር አለ፣ እንዲሁም ደግሞ ካቲክልስ ክሬም ብለን የምንጠራቸው እንግዲህ እነዚህ ለምሳሌ ጥፍር ቀለም ተጠቅመን ከዛ እነዛን ለማስለቀቅ የምንጠቀምባቸው አሉ። ጥፍር ቀለሙም እንግዲህ በጣም እንዲጠናክር ወይም ደግሞ ጣቶቻችን ጥንካሬ እንዲያገኙ ብርታት እንዲያገኙ እንጠቀማለን። ኦራል ኮስሞቲክ ጋር ስንመጣ ደግሞ ዩዝድ ኢን ኦራል ሃይጂን ነው። ሶ ለኦራል በተለይ እንግዲህ እነዚህ ለሙኮሳል ፓርቶች እና ለኦራል ካቪቲ እንግዲህ ከምንጠቀም ኦራል ሃይጂን ጀስት እንደ ኮልጌት ብዬ ጠራሁላችሁ። ኤስቴቲክስም እንግዲህ የምንጠቀማቸው አሉ ለውበት የሚያደርጉ። ለምሳሌ ኤግዛምፕል ብናነሳ ቱዝፔስት አንዱ የነ ኮልጌት የነ ሲግናል እያልን የምንጠራቸው ኦልሞስት እንግዲህ ለኦራል ሃይጂን የምንጠቀም ነው። ማውዝ ወሾችም አሉ። ቱዝ ዋይትኒንግ ፕሮዳክቶችም እንግዲህ የሚያረጉ አሉ። ጥርሶቻችንን በጣም እንዲነጻ ጽድት እንዲል ከሚያረጉ በጣም ውበት እንዲኖረው ከሚያረጉ እንግዲህ ለዛም ነው እነዚህ ኤስቴቲክስ ብለን የምንጠራቸው። ሶ ኮስሞቲክስ ሲነሳ እንግዲህ ብዙ ጊዜ አይምሯችን ላይ የሚመጣው ኤስቴቲክስ ነው። እንግዲህ ኤስቴቲክስ ስንል እንግዲህ ከውበት ጋራ የተያዘውን ነገር በሙሉ የሚያካትት ነው። ሌላው ደግሞ ከኮስሞቲክ የምናገኘው እንግዲህ ዲኮሬቲቭ ነው። ስፔሻሊ ለሜካፕ ኮስሞቲክስ ማለት ነው። ለዲኮሬቲቭ ሲባል እነ ዲኮር ብላችሁ መጥራት ትችላላችሁ። ኦልሞስት እነዚህ አንገት በላይ የምንጠቀማቸው ነገሮች ናቸው። አባብ ኔክ ብለን የምንጠራቸው ሶ ዩዝድ ቱ ኢንሃንስ ፋሻል አፒራንሶችን ለመጨመር ከምንጠቀምባቸው መካከል ውስጥ ነው የሚካተቱት።
ስፔሻሊ ሊፕስቲክ አለ። ሊፕስቲክ ብለን የምንጠራው አለ። ቻፕስቲክ ብለን የምንጠራው አለ። ሊፕስቲክ ሞስት ኦፍ ፕሮባብሊ ለረጅም ጊዜ መቆየት ፕሮባብሊቲው ከፍ ያለ ነው። እንግዲህ ቤዝዶን እንግዲህ አብዛኞቹ እንግዲህ እህቶቻችን የሚያውቁት ነው። ምክንያቱም እንግዲህ ስታንደርድ አለው። የሊፕስቲክም የራሱን የቻለ ስታንደርድ አለው። አንዳንዶቹ በቀላሉ የሚለቁ አሉ፣ አንዳንዶቹ ደግሞ ማይለቁ አሉ። እንግዲህ ሊፕስቲክ ስንል እንግዲህ ኦልሞስት ከለሪንግ ኢፌክት አለው። ቻፕስቲክ ብለን የምንጠራው እንግዲህ ኦልሞስት ኖርማል ጀስት ብለን ከምናስቀምጣቸው ፋውንዴሽኖች አሉ። ኤሻዶ ብለን የምንጠራው አለ፣ ማስካራ ብለን የምንጠራው አለ፣ ብልሽ ብለን የምንጠራቸው ኦቨርኦል እንዳልኳችሁ እነዚህ አብዛኞቹ የምንጠቀማቸው አባቭ ኔክ ብለን ከምንጠራቸው መካከል ውስጥ ነው። ሶ ኔክስት እንግዲህ አኮርዲንግ ቱ ፋንክሽናቸው ደግሞ ስናይ መጀመሪያ እንግዲህ ሳይት ኦፍ አፕሊኬሽናቸው ላይ ነው። አኮርዲንግ ቱ ፋንክሽን ላይ ስንመጣ እንግዲህ ደግሞ እንግዲህ ፋንክሽናቸው ለክሊንሲንግ የምንጠቀመው አለ፣ ሞይስቸራይዚንግ አለ፣ ፕሮቴክቲቭ አለ፣ ዲኮሬቲቭ እና ፍራግራንስ ብለን የምንጠራው አለ። ሶ ለምሳሌ ኤግዛምፕል እንግዲህ ለክሊንሲንግ ሳሙና የምንጠቀማለን፣ ፌስ ዋሽ፣ እነዚህ ነገሮችን ከምንጠቀምባቸው ሞይስቸራይዚንግ ውስጥ ደግሞ ክሬሞችን እና ሎሽኖችን የምንጠቀምበት ነው የሚያሳየው። ምክንያቱም ክሬም እንግዲህ ኦይል ኢን ወተር ወይም ደግሞ ወተር ኢን ኦይል ነው። ሎሽን ስንል ግን ኦልሞስት 100% እንግዲህ እነዚህ የሶሉሽን ፓርት ወይም ደግሞ ሞኖፌዚክ ብለን እንጠራዋለን። ክሬም ግን ባይፌዚክ ብለን የምንጠራው ልዩነታቸው። ፕሮቴክቲቭ እንግዲህ ሰንስክሪን አለ። ዲኮሬቲቭ እንግዲህ ሊፕስቲክ እና ፋውንዴሽኖች አሉ። እንግዲህ ፋውንዴሽን የሚታወቅ ነው። ኦልሞስት እንግዲህ እነዚህ ከፊት ጋር አያይዘን ፊታችን ላይ የምንጠቀማቸው ዱቄቶች ማለት እንችላለን። ፍራግረንስ ብለን የምንጠራቸው ጥሩ ሽታ ያላቸው ፐርፊውምስ እና ዲዮድራንቶች ናቸው ማለት ነው። ቤዚክ ኮምፖነንት ኦፍ ኮስሞቲክ ፎርሙሌሽን ውስጥ ታዲያ ምንድናቸው ያሉት ኮምፖነንቶች የሚለውን እንግዲህ እስኪ ምክንያቱም ስለ ኮስሞቲክ አወራን እነዚህ ናቸው ኮስሞቲክ ብለን ከተነጋገርን በኋላ በኮስሞቲክ ውስጥ ደግሞ ያሉት ፎርሙሌሽኖች ምንድናቸው? ይሄ አንድ እንደ ባለሙያ እንደመሆናችን መጠን የግድ ማወቅ የግድ መረዳት የሚኖርብን ኢሹ ነው ማለት ነው። ሶ ቬሂክልስ ብለን የምንጠራው እንግዲህ ኮሶልቨንት ወይም ደግሞ ሶልቨንት ብለን የምንጠራው ወይም ደግሞ ቤዝ ብለን የምንጠራው ነው። ሶ ምንድነው በኮስሞቲክ ውስጥ የቬሂክሎች ኢፌክት የነሱ ሮል ምንድነው ብለን ስናስብ አንደኛው እንግዲህ በዚህ ውስጥ እንግዲህ ቬሂክሎች ፕሮቫይድ ዘ ፎርም ኤንድ ኮንሲስተንሲን ለማምጣት የምንጠቀምበት ነው ማለት ነው። ይሄ ማለት ለምሳሌ ወጥ በምንሰራበት ሰዓት በዛ ውስጥ ውሃ ብለን የምንጠራው ነው። እንግዲህ የውሃ ፓርቱ ምንድነው? እሱ ቬሂክልስ ብለን የምንጠራው ነው ወይም ደግሞ ቤዝ ብለን የምንጠራው ነው ማለት ነው። ሶ ኤግዛምፕልስ ለምሳሌ ወተር አስ ምንድነው? እሱ እንደ ቬሂክል ያገለግላል። ኦይልስ እንደምን ያገለግላል? እንደ ቤዝ ያገለግላል። ዋክስስ አለ፣ አልኮል አለ። እነዚህ እንግዲህ ፓርት ኦፍ ኮስሞቲክ ውስጥ ሆነው የኮስሞቲክ ኮምፖነንት ሆነው ነገር ግን እንደምንጠራቸው የተለያዩ ነገሮችን ፎርም ለማድረግና ኮንሲስተንሳቸውን ጠብቀው እንዲቀጥሉ ከሚያደርጉ መካከል ቤዝ ብለን የምናስቀምጣቸው ነው። ሶ እዚህ ውስጥ እንግዲህ ፋንክሽናቸው ሞይስቸራይዚንግ፣ ሰንስክሪን፣ አንቲኤጂንግ፣ ዋይትኒንግ ስናይ አክቲቭ ኢንግሬዲየንቶች እነማን ናቸው ስንል ኤግዛምፕሎቹ ደግሞ ምንድን ናቸው ስንል ለምሳሌ ሞይስቸራይዚንግ ሲነሳ ሞይስቸራይዚንግ ኢፌክት ያለው እንግዲህ በፋርማሲ ትምህርትም በኢንዱስትሪያል ላይ ስትማሩ ግሊሰሪን ነው። ሶ ይህ ግሊሰሪን ደግሞ እንግዲህ አስ ኤግዛምፕል እንግዲህ ስኪን ክሬም ብለን እንጠራዋለን ምናቀው ስለሆነ ማለት ነው። ሰንስክሪን ደግሞ ዚንክ ኦክሳይድ ነው። ይሄ ደግሞ እንግዲህ ሰን ብሎክ ብለን የምናስቀምጥ። አንቲኤጂንግ ደግሞ እንግዲህ ሬቲኖል ማለት ኦልሞስት የቫይታሚን ኤ ዴሪቬቲቭ ነውና ሶ እነዚህ ደግሞ እንግዲህ የቫይታሚን ኤ እንግዲህ ብዙ ጊዜ ካያችሁ ለብጉርም እንጠቀማለን። ፊታችን ላይ ጥቋቁር ነገሮች ካሉ እነዛን ለማንሳት በተለይም ዴድ ስኪን ብለን የምንጠራውን ፓርት ለማንሳነት ምንጠቀመው ሬቲኖል ወይም ደግሞ ትሪቲኒዮን ብለን የምንጠራውን ፋርማሲ ላይ በብዛት ከምንጠቀማቸው መካከል ናቸው። ተግባር ላይ
ከሚውሉ መካከል ውስጥ ናቸው። ሶ እነዚህ እንግዲህ አንቲ ሪንክል ክሬም ብለን እንጠራቸዋለን። ዋይትኒንግ ደግሞ ኒያሲናማይድ ነው። ሶ እነዚህ ደግሞ ለፌስ ሴረም ከምንጠቀማቸው ናቸው። ኦልሞስት እንግዲህ እነዚህ ፕሮቫይድ ዘ ሜን ኮስሞቲክ ኢፌክት ከምንጠቀምባቸው መካከል ናቸው። ሶ ኦቨርኦል እንግዲህ እነዚህ ምንድን ናቸው ስንል እንግዲህ በኮስሞቲክ ውስጥ እንግዲህ አክቲቭ ኢንግሪዲየንቶች እነማን ናቸው ሲባሉ በጣም የሚታወቁት እነዚህ ናቸው። ነክስት ደግሞ ኮምፖነንቶቹ ምንድን ናቸው ስንል እንግዲህ ልብ በሉ ቬሂክል አለን። ከቬሂክል ተነስተን ደግሞ አክቲቭ ኢንግሪዲየንቶች በኮስሞቲክ ውስጥ እንደሚገኙ ተነጋገርን። አሁን ደግሞ ፕሪዘርቫቲቮች ጋር ነው። ፕሪዘርቫቲቮች ምንድን ነው ሲባል እንግዲህ የማይክሮቢያል ግሮዞቹን ኢንሂቢት ማድረግ ወይም ደግሞ ኢራዲኬት ማድረግ። በቀላሉ ይሄ ማለት ማይክሮ ኦርጋኒዝሞች በዛ ኮስሞቲክ ፓርቶች ውስጥ እንዳይራቡ ማድረግ ወይም ደግሞ እንዳይበላሹ የሚከላከልልን ነው መድኃኒትነቱ። ለምሳሌ ኤግዛምፕል ፓራፔንስ ብለን የምንጠራው ይሄ ምንድን ነው? እሱ ፕሪዘርቫቲቭ ነው። ፌኖክሲ ኢታኖል ብለን የምንጠራው ፕሪዘርቫቲቭ ነው። ቤንዛይል አልኮል ብለን የምንጠራቸው ፕሪዘርቫቲቭ ናቸው። ሶ እግረ መንገዳችንም ፕሪዘርቫቲቭ እነማን ናቸው የሚባሉትን እነዚህ ኮስሞቲክ ብቻ ውስጥ አይደለም ያሉት ሌላ ፓርቶች ውስጥ ባሉ። ሶ ፕሪዘርቫቲቭ ስራቸው ምንድን ነው ስንል ፕሪዘርቫቲቭ ስራቸው የኮስሞቲክም ይሁን የመድኃኒትም ይሁን ማይክሮ ኦርጋኒዝሞች በቀላሉ እንዳይራቡ የሚከላከል ማለት ነው። ምክንያቱም ማይክሮ ኦርጋኒዝሞች ሞይስቸር ስቴጅ ላይ በጣም የመራባት ፕሮባቢሊቲያቸው ከፍ ያለ ስለሆነ። ሌላው መልሲፋየርስ ነው። እንግዲህ መልሲፋየርስ ስንል እንግዲህ ማይስማሙ አሉ። ወተርና ኦይል አይስማማም። ሶ እነዚህ ምን ማድረግ የሚችሉ ሊያስማሙ የሚችሉ ሶ ሄልፕ ሚክስ ኦይል እና ወተሮችን ምን ያደርጉ ማለት ነው ሊጨምሩ። አሲዩም አርግ ልጎል ሶሉሽን ስታዘጋጁ አዮዲን አለ፣ ፖታሲየም አዮዳይድ አለ፣ እንዲሁም ደግሞ ወተር አለ። ሶ አዮዲንና ወተር በምንም ተአምር አንድ ላይ አይሟሟም። ምክንያቱም አዮዲን ነን ፖላር ነው፣ ወተር ደግሞ ፖላር ነው። ስለዚህ ነን ፖላር እና ፖላር አንድ ላይ ስለማይሟሟ ፖታሲየም አዮዳይድ አለ። ፖታሲየም አዮዳይድ ማለት እንደ ፖላርም አክት ያደርጋል፣ እንደ ነን ፖላርም አክት ያደርጋል። ስለዚህ እነዚህ ሁለቱን አንድ ላይ ምን ሊያደርግልን የሚችል ነው ማለት ነው? ሊያስታርቅልን የሚችል ነው ማለት ነው። ይሄንን እንድታስቡልኝ ይፈልጋል። ከዛ በመቀጠል እንግዲህ እንደዚህ አይነት ኢፌክት ያላቸው ኢመልሲፋየርስ ብለን የምንጠራቸው ልብ በሉ ስናወራ ኮስሞቲክ ነን ሜዲኬትድ ብቻ አይደለም ሜዲኬትንም ጭምር አንድ ላይ ነው አያይዘን እያወራን ያለው። ይህንን ኮንሲደር እንድታደርጉልኝ እፈልጋለሁ። ኔክስት ለሲቲን አለ በጣም የሚታወቅ ኢመልሲፋየር፣ ስትሪክ አሲድ አለ፣ ፖሊሶርቢተን ብለን የምንጠራቸው። ኔክስት ኮመን ኮስሞቲክ ዶዜጅ ፎር ብለን የምንጠራቸው እስከነ ኤግዛምፕላቸው ለምሳሌ ክሬም አለ፣ ሎሽን አለ፣ ጄል አለ፣ ኦይንትመንት፣ ፓውደር፣ ኤሮዞል እና ስቲክ ብለን የምንጠራቸው። ኦይል ፕላስ ወተር ኢመልሽን ከሆነ ክሬምስ ነው። ሶ ሞይስቸራይዚንግ ክሬም ነው የምንለው። ሎሽን ደግሞ ቲን ሊኪድ ነው። ሶ እንግዲህ እነዚህ ደግሞ ቦዲ ሎሽን ናቸው። ሞኖፌዚክ ብያቸዋለሁ። በመቀጠል ወተር ቤዝድ ነው። ሶ አሎቬራ ጄል ብለን የምንጠራው ማለት ነው። ግሪሲ ኦክሉሲቭ ኢፌክት ያለው ደግሞ ሊፕ ፓልም ብለን የምንጠራው ፓርትነር። ፓውደር ደግሞ ሶሊድ ፓርቲክል ሶ ፌስ ፓውደር ብለን የምንጠራቸው ጀስት እንደነ ፋውንዴሽን ማለት ነው። ስፕሬይ ፎርም ብለን የምንጠራቸው ደግሞ ዲዮድራንት ስፕሬይ ብለን የምንጠራው፣ ሶሊድ ደግሞ ሊፕስቲክስ ብለን ከምናስቀምጣቸው መካከል ናቸው። ስኪን ኬር ኮስሞቲኮች ውስጥ እንግዲህ ምንድነው ስንል እንግዲህ ለክሊኒንሰር ነው። ሶ ይሄ ማለት እንግዲህ ሪሙቭ ደርቲ ፓርቱን ሪሙቭ ለማድረግ ኦይሊ ፓርቱን ሪሙቭ ለማድረግ ለዛ ነው። ይሄ ለወዛማ ፊት ይሆናል አይሆንም እያሉ ኮስሞቲኮቹ እንግዲህ የሚያማክሩ እንዲሁም ማይክሮቦቹን ክሊን ለማድረግ ኤግዛምፕል እንግዲህ ሶፕ አለ። ሶፕ እንግዲህ ለምሳሌ ላይፍ ቦይ ብለን የምንጠራው ሳሙና አንዱ ሶፕ ነው። ሶ እነዚህ ማይክሮ ኦርጋኒዝሞችን በቀላሉ ሊሙቭ ለማድረግ እንጠቀምበታለን የሚባለው።
ሳይንዴት ፓርትስ አለ ፌስ ዋሽ ብለን የምንጠራቸው አለ ሶፕ ቨርሰስ ሳይንዴት ብለን እንግዲህ ሶፕ አልካላይን ነው ሳይንዴት ግን ፒኤች ባላንስድ ነው ከአንድራይ ስኪን አለው ይሄ ደግሞ ጀንትል የሆነ ትራዲሽናል ነው ሶፕ ይሄ ደግሞ ሞደርን ብለን የምንጠራቸው ናቸው ሞይስቸራይዘርስ ስንመጣ እንግዲህ ሜንቴን ስኪን ሃይድሬሽኖችን ጠብቆ ስኪናችን በተፈለገው መንገድ እንግዲህ ጠብቆ እንዲኖር ከሚያደርገን መካከል ውስጥ ነው የሚካተተው ማለት ነው ያ ይሄ በጣም ወሳኝነት ያለው ሞይስቸራይዚንግ ሲባል እንግዲህ እንዲሁም መረዳት የምንችላቸው ናቸው ማለት ነው በጣም የሚታወቁ ኢፌክት ያላቸው ሶ ለምሳሌ ምንድነው ሜካኒዝማቸው እንግዲህ ሂሜክታንት ነው ሶ ይሄ እንግዲህ አትራክት ወተሮችን ወደ ራሳቸው ያመጡና ሶ ግሊሲሪን ብለን የምንጠራው ኢሞይላንት ስሙዝ ስኪን እንዲኖረው ኦይሊ ማለት ነው ኦክሉሲቭ ፕሪቨንት ወተር ሎስ ስፔሻሊ ፔትሮላተም ብለን የምንጠራው ኤግዛምፕል ቫዝሊን ማለት ኦልሞስት ፔትሮላተም ብለን የምንጠራው ዩሪያ ክሬም ብለን የምንጠራው አለ አሎቬራ ሎሽን ብለን የምንጠራቸው እነዚህ ሁሉ ሞይስቸራይዚንግ ማድረግ ፕሮባቢሊቲያቸው ከፍ ያለ ነው ሶ እንግዲህ እነዚህ ፕሮቴክት ስኪን ፍሮም ዩቪ ራዲዬሽን ነው ሊያደርጉ የሚችሉት ማለት ነው ታይፓቸውና ለምሳሌ ፊዚካል እና ኬሚካል ከምናስቀምጣቸው መካከል ውስጥ ፊዚካል እንግዲህ ዚንክ ኦክሳይድ በተለይ እንግዲህ ይሄ ሰን ብሎክ ብለን የምንጠራው ማለት ነው ቲታኒየም ዳይኦክሳይድ ይሄ ከለሩ ነው ማለት እንችላለን ሶ ሌላው ደግሞ ኬሚካል እንግዲህ አቮ ቤንዚን ብለን የምንጠራው ኦክሲቤንዞን ብለን የምንጠራቸው ማለት ነው ኦቨርኦል እንግዲህ እነዚህ የሚያወሩት ስለ ሰን ስክሪን ብለን የምንጠራቸው ፓርቶች ናቸው ማለት ነው ሄር ኮስሞቲኮች ውስጥ ደግሞ ሻምፖ አለ ሶ ሻምፖ ምንድነው እንግዲህ ክሊን ስካልፕ ኤንድ ሄርን ክሊን ለማድረግ ነው የምንጠቀመው ሜን ኢንግሪዲየንቶቹ እንግዲህ ሰርፋክታንት ናቸው ሶ ሶዲየም ላውራይል ሰልፌት ብለን የምንጠራው አንዱ በጣም የሚታወቅ ነው ከሌላው ደግሞ ኮካሚዶ ፕሮፓይል ቤታይን ብለን የምንጠራቸው እንግዲህ ኮስሞቲክ ሄሮች ውስጥ የሚካተቱ ናቸው ሄር ኮንዲሽነርስ ብለን የምንጠራቸው እንግዲህ ምንድነው አላማቸው ስንል እንግዲህ ኢምፕሩቭ ሄር ስሙዝነስ እና ሻይን እንዲያረግ ከሚያረጉ መካከል ውስጥ ይካተታሉ ለምሳሌ ኤግዛምፕል እንግዲህ ሲሊከን ቤዝድ ኮንዲሽነር ብለን የምናስቀምጠው አለ ፕሮቲን ኮንዲሽነርስ ብለን የምናስቀምጣቸው አሉ ሶ ኮንዲሽነር እንግዲህ እንዳልኳችሁ ስሙዝነስ መጨመርና ጸጉራችን ሻይን እንዲያረግ ከሚያረጉት መካከል ውስጥ ነው ሶ እንግዲህ ብዙ ጊዜ ካያችሁ ሻምፖና ኮንዲሽነር አንድ ላይ ነው በብዛት የሚጠቀሙት መጀመሪያ ሻምፖን ከተጠቀሙ በኋላ መጨረሻ ላይ ኮንዲሽነር የሚጠቀሙት እንግዲህ ጸጉራቸው ሻይን እንዲያረግ ስለሆነ ማለት ነው ከዛ አንፃር ነው ሌላው እንግዲህ ሄር ዳይስ ብለን የምንጠራቸው እነማን ናቸው ብለን ስናስብ እነዚህ እንግዲህ የጸጉራችን ቅባቶች ብለን ከምናስቀምጣቸው መካከል ውስጥ እንግዲህ አላማቸው ምንድነው ስንል እንግዲህ የጸጉራችንን ቀለም መቀየር ነው ሶ እንግዲህ የሸበተውም ያልሸበተውም እንግዲህ ቀይ የሆነ ከለርም አይነት ካለው ጥቁር እንዲሆን ከሚያረጉት የሚጠቀሙበት ለምሳሌ ቴምፖራሪ የሚጠቀሙት እንግዲህ ከለር ስፕሬይ ይጠቀማሉ ከለር ስፕሬይ ማለት ለተወሰነ ጊዜ ብቻ ማለት ነው ሰሚ ፐርማነንት ከሆነ ደግሞ ሄና ይጠቀማሉ እነዚህ ፓርት ኦፍ ዳይ ነው እንግዲህ ይሄ ማለት ጸጉራችንን እንዲቀይሩልን የሚችሉ ነው ፐርማነንት ከሆነ ግን አሞኒያ ቤዝ ዳይስ ብለን የምንጠራቸው ናቸው ማለት ነው ሶ በብዛት ኢትዮጵያ ፐርማነንት ፓርቱ ብዙም ኮመን አይደለም ለዚህ አብዛኛው የሚገኙት የሰሚ ፐርማነንትና ብለን የምንጠራቸው ናቸው ማለት እንችላለን ዲኮሬቲቭ ኮስሞቲክስ እንግዲህ ሜካፕ ብለን የምንጠራው ሊፕስቲክ አለ ሶ ኮምፖነንቱ በሊፕስቲክ ውስጥ እንግዲህ ምን አለ ስንል እንግዲህ አብዛኞቹ እንግዲህ እኛም የምንጠቀመው እህቶቻችንም እናቶቻችንም ኤኒዌይ ሚስቶቻችንን ብትሉ የሚጠቀሙትን ነገሮች እንግዲህ ማወቅ ይኖርብናል ማለት ነው ሶ ያ ደግሞ እንግዲህ አንዱ ሊፕስቲክ ነው ሶ ዋክስ ሳለው እንግዲህ ዋክስ አላማው ምንድነው ሲባል እንግዲህ በደንብ እንዲዝ ከሚያረግ መካከል ነው ኦይሊ ፓርት አለው እንዲሁም ደግሞ ፒግመንት ከለር ብለን የምንጠራው በዛ ውስጥ በሊፕስቲክ ውስጥ አለ ማለት ነው ፋውንዴሽን ላይ ስንመጣ እንግዲህ ይሄ ደግሞ ለኢቨን ስኪን ቶንስ ብለን የምንጠራው ታይፓቸው እንግዲህ በሊኩዊድ ፎርም አለ በክሬም ፎርም አለ በፓውደር ፎርም አለ አብዛኛው በፓውደር ፎርሞቹ ነው እንግዲህ በብዛት የሚጠቀሙት ማርኬትም ላይ አቬሌቢሊቲያቸው ያለው ማለት እንችላለን ሌላው እንግዲህ የኤኮስሞቲክስ ብለን ከምንጠራቸው እንግዲህ ማስካራ ብለን የምናስቀምጠው አለ ማስካራም እንግዲህ ኮመን ነው ኤላይነርስ ብለን የምንጠራው ጀስት ኤላይነርስ እንግዲህ እነዚህ እርሳስ የሚመስሉ ለማ ኦልሞስት
እንትን ለማድረግ ነው። ኦልሞስት እነዚህም አንዱ ከውበት ጋር የሚያዙ ኤሻዶ ብለን የምንጠራዋለን። እነዚህ ላኛቸው ፓርቶች ናቸው። ሶ እነዚህ እንግዲህ ራሳቸውን የቻለ ሪስክ አላቸው። ሶ ጥንቃቄ ያስፈልጋል። አላርጂክ የመሆን ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ሶ እንግዲህ በተለይ እንግዲህ ኢሪቴሽን ኢፍ ኮንታሚኔትድ ሊያመጣ እንደሚችል መረዳት መቻል አለብን። የተበላሸ ወይም ትክክል ያልሆነ ወይም ኤክስፓየር ዴት ኖሮት እንግዲህ የኤክስፓየር ዴቱ ካለፈ የኢሪቴሽን ሊመጣ እንደሚችል በጣም ጥንቃቄ እንደሚያስፈልገን ማወቅ ይኖርባቸዋል ማለት ነው። ሌላው እንግዲህ ኮስሞቲክስ ነውና ሶ ሜዲኬቲንግ የሚሆኑ ነን ሜዲኬቲንግ ፓርቶቹን ማወቅ አለብን ብለናል። ሶ እነዚህ ደግሞ እንግዲህ የራሳቸውን የቻለ የሴቪቲ ፕሮቶኮል አላቸው። የራሳቸውን የቻለ አድቨርስ ኢፌክት አላቸው። ሶ እነዚህን ሃው ቱ ማኔጅ ለሚለው እንግዲህ አሁን ደግሞ እናወራለን ማለት ነው። ሶ እንደምታዩት እንግዲህ ኮመን ኮስሞቲክ አድቨርስ ኢፌክት ተብሎ ከሚጠራ ለምሳሌ እኛ ቫዝሊን ፒውር ቫዝሊኑ እንግዲህ እንደ ፕሮቴክቲቭ ልንጠቀም እንችላለን። ነገር ግን ሳይድ ኢፌክት የለውም ማለት አንችልም። ለምሳሌ ቆዳችን ላይ ብንቀባ ቫዝሊን በቆዳችን አማካኝነት ሊወጡ የሚችሉትን በላብ መልክ ሊወጡ የሚችሉትን ነገሮችን ብሎክ በማድረግ እኛ ላይ ሌላ ኢፌክት እንዲመጣ ያደርጋል። ለምሳሌ ድብርት እንዲፈጠር ያደርጋል። ብዙ ነገሮች እንቅልፍ እንዲጫጫን የማድረግ ፕሮባቢሊቲ ከፍ ያለ ነው። ሶ ኮመን ኮስሞቲክ አድቨርስ ኢፌክት ብለን ከምንጠራቸው መካከል ውስጥ እንግዲህ ኮንታክት ደርሚታይተስ እንግዲህ ሊፈጠር ይችላል ማለት ነው። አስዌላስ ደግሞ አክኒ ኮስሞቲካ የሚባሉትም እነዚህ ነገሮች አንዳንድ ሰዎች ላይ እንግዲህ ልክ ሲቀቡ ፊታቸው ንጹህ ሆኖ የነበረው ነገር ግን ኮስሞቲኩን ከተቀቡ በኋላ በጉር የመብዛት ፕሮባቢሊቲው ከፍ ያለ እንደሚሆን ይህንን ማወቅ አለብን። ሌላው እንግዲህ በጣም መጥፎ እንግዲህ እና አስቸጋሪ እንግዲህ አለርጂክ ሪአክሽን ነው። ሶ እንግዲህ እዛ ውስጥ ያሉት ፕሪዘርቫቲቭ ሊሆን ይችላል፣ አክቲቭ ኢንግሬዲየንቱ ሊሆን ይችላል፣ ኮሶልቨንቱ ሊሆን ይችላል፣ ሶ ወይም መልቲፋየርስ ፓርቱ ሊሆን ይችላል፣ ወይም ደግሞ እነዚህ ቤዝ ብለን የምንጠራቸው ከዛ ውስጥ ለአንዱ አላርጂ ከሆነ እነዛ ነገሮች አላርጂክን ዴቨሎፕ እንድናደርግ ያደርገናል። ኢሪቴሽን እንዳልኳችሁ እንግዲህ በተለይ እነዚህ ከአይን ላይ የምንጠቀማቸው መስካራ ኤሻዶ ብለን የምንጠራቸው እንግዲህ ኦልሞስት ኤክስፓየር ያደረጉ ከሆኑ ወይም ደግሞ ኮንታሚኔትድ የሆኑ ከሆኑ በቀላሉ ኢሪቴሽን የማምጣት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ሌላ ፎቶ ሴንሲቲቪቲ ነው። ሶ አንዳንድ ኮስሞቲኮች እንግዲህ በቀላሉ ከፀሐይ ጋራ ከዩቪ ጋራ በሚገናኙበት ሰዓት እንግዲህ ምክንያቱም ዩቪ ብለን የምንጠራው ፀሐይ ልትለቀው የሚችለው ነው እና አልትራቫዮሌት ብለን የምንጠራው ሶ ከነሱ ጋራ ንክኪ ሲኖር እንግዲህ ዳይሬክት ማለት ነው ኤክስፖዝድ በሚሆንበት ሰዓት ኦልሞስት ፎቶ ሴንሲቲቪቲ ኤፌክት ይኖራቸዋል። ያለ ማለት ደግሞ እኛን ለሌላ ነገር ሊያጋልጠን እንደሚችል ማወቅ አለብን። ምንድነው ፕሪቬንሽን እና ማኔጅመንቱ ታዲያ ስንል እንግዲህ ፓች ቴስቲንግ ያስፈልጋል ነው። እንግዲህ ትንሽ አፕላይ አድርገንም ሊሆን ይችላል። እንደዛ አድርገን አለርጂክ ነን አይደለንም የሚለውን ነገር በደንብ አድርገን መጀመሪያ ቼክ ማድረግ አለብን እንጂ ስፔሻሊ አዲስ የመጡ ፕሮዳክቶቹ ውስጣቸው አክቲቭ ኢንግሪዲየንት አለ፣ ቤዝ አለ፣ ኢመልሲፋየርስ አለ፣ አክቲቭ ኢንግሪዲየንት ብለን የጠራናቸው ፓርቶች እነዚህ ፕሪዘርቫቲቭ ወይ እነዚህ ከለራንት ብለን የምንጠራቸው እዛ ውስጥ አለርጂክ ልንሆን ስለምንችል እንግዲህ ይሄን ራሳችንን ቀድመን ቼክ ማድረግ አለብን። አቮይድ ኤክስፓየርድ ፕሮዳክቶቹን እንግዲህ በተቻለ መጠን ጥንቃቄ ማድረግ መቻል አለብን። ዩዝ ሃይፖ አለርጂነሪክ ፕሮዳክቶችን መጠቀም አለብን። እንዲሁም ደግሞ ፕሮፐር ሌብሊንግ በጣም ወሳኝነት አለው ያስፈልጋል ማለት ነው። ነክስ ኮስሞቲክ ሌብሊንግ ሪኳየርመንትስ ምንድን ናቸው ብለን ስናስቀምጥ ደግሞ ኮስሞቲክ ሌብል ሹድ ኢንክሉድ በውስጡ ምን መያዝ አለበት ነው። ለምሳሌ ሌብልድ ሲደረግ ፕሮዳክት ኔሙ መታወቅ አለበት። ኢንግሪዲየንቶቹ ኢንተርናሽናላይዝ በሆነ ስም ማለት ነው፣ ኢንተርናሽናል የሆነ ስም መሆን አለበት ነው። ማኑፋክቸረሩ መታወቅ አለበት። ምክንያቱም የሆነ ነገር ቢፈጠር ኃላፊነት የሚወስደው ከዛ ሰውዬ ጋር ነው እና የሚገናኘው። እነዚህ ነገሮች በደንብ አድርጋችሁ ራሳችሁ አድሬስ ማድረግ አለባችሁ። ኤክስፓየር ዴት ሊኖራቸው ይገባል። እያንዳንዱ ኮስሞቲክ የግድ ኤክስፓየር ዴት ላው ላይ አድሬስ መደረግ አለበት። ዳይሬክሽኑ ፎር ዩዝ እንዴት መጠቀም እንዳለብን ኤክስተርናል ያሉ ለኦራል ካቪቲ ብለን የምንጠራቸው አለ፣ ሄር አለ፣ ለኤ አለ። እነዛ በተቻለ እንግዲህ በምስልም ሊሆን ይችላል
አሊያም በጽሁፍ መልክም ሊሆን ይችላል። እነዛ ነገሮች በደንብ አድርገን ማወቅ መቻል አለብን። ሌላው ደግሞ እንግዲህ በጣም ወሳኙ እንግዲህ ኮስሞቲክ ላይ ጥንቃቄ ማድረግ ያለ ዋርኒንግ አለ። ስፔሻሊ ብላክ ቦክስ ዋርኒንግ ስቴጅም ሊሆኑ ይችላሉ ማለት ነው። ሶ እነዚህም በጣም ማወቅ አለብን ማለት ነው። ሌላው እንግዲህ ኤግዛምፕል ኦፍ ኮመን ኮስሞቲክ እንደ ዩዛቸው ላይ ስንመጣ ኮስሞቲክስ እና ፐርፐዛቸው ሊፕ ፐልም ብለን የምንጠራው ፕሪቬንት ድራይ ሊፕስ እንግዲህ ፕሮቴክት ለመከላከል ያህል ነው የምንጠቀመው። ሳንስክሪን እንግዲህ ብለን የምንጠራው እንግዲህ ዩቪ ፕሮቴክሽንስ ነው የምንጠቀመው። ለዚህ ነው አንዳንድ ጊዜ ለምሳሌ ቴትራሳይክልን ብለን የምንጠራቸው መድኃኒቶች ስንጠቀም በቀላሉ በዩቪ ኤክስፖዝድ ሆኖ ዲግራድድ ሊሆኑ ስለሚችሉ ሪከመንድ የሚደረገው ሳንስክሪን ተጠቀሙ የሚባለው ከዛ አንጻር ነው። እንግዲህ እነዚህ ኮስሞቲኮች አብዛኞቹ ነን ሜዲኬትድ ኮስሞቲኮች እንግዲህ በኢንሹራንስም ከቨሬጅ እንደማይኖራቸው ማወቅ አለባችሁ። ከሕክምና ጋራ ሚያያዙ አይደሉም ማለት ነው። ነገር ግን እነዚህ ኮስሞቲኮችን ተጠቅመን ሌላ መድኃኒት ፕሪፔር ማድረግ እንደምንችል ደግሞ የማወቅ ግዴታ አለብን። ፌስ ክሬም ብለን ከምናስቀምጣቸው መካከል ውስጥ እንግዲህ ሞይስቸራይዚንግ ነው። ሶ እነዚህ ለማለስለሻነት የምንጠቀማቸው። ዲዮድራንት ደግሞ ኦደሮች አሉ፣ በተለይ ባድ ኦደር አለ። ሶ እነዛም ባድ ኦደር የሆኑ ነገሮችን ማስክ ለማድረግ ወይም ደግሞ እንግዲህ ከዛ ፕሮቴክት ለማድረግ ማለት ነው። ከዛ አንጻር ነው ብዙ ጊዜ ዲዮድራንትና ፍራግመንቶች የሚጠቀሙ ሰዎች ስፔሻሊ ለረጅም ጊዜ ተጠቃሚ ከሆኑ ኦልሞስት እነዛ ሰዎች አንድ ሳምንት 1-2-3 ቀን ባይጠቀሙ በጣም ባድ የሆነ ነገሮች ከነሱ ሊወጣ እንደሚችል ማሰብ መቻል አለባቸው። ለዛም ከኮስሞቲኮቹን እንግዲህ በተለይ እነዚህ ከፍራግናንት ከዲዮድራንት ጋር ስናያይዝ የግድ ካልሆነ ባይጠቀሙ ይመከራል የሚባለው፣ ምክንያቱም ከጥቅሙ ጉዳቱ ሊያመዝን ስለሚችል ማለት። ከዛም አንጻር ሁሌ ንጽህና የሚባለው ለዚህም ነው ማለት ነው። ይህንን በዚህ አጋጣሚ ምክንያቱም እንድታውቁ ስለፈለግኩ ነው። ሌላው ሻምፖ ነው። እንግዲህ ሻምፖ እንግዲህ ለሄር ክሊንሲንግ እና እንዲሁም ደግሞ አንቲ ደንደርፍ ኢፌክት አለው። ሶ ከነዛ ጋር የሚያዝ ነው ማለት ነው። ኦቨሮል እንግዲህ የዛሬ ስለ ኮስሞቲክ አይሆፕ አዲስ ነገር እንደሆነ ተስፋ አደርጋለሁ። ብዙ ነገር እንዳገኛችሁበት ማለት ነው። በጣም የሚጠቅማችሁ ነው። ቀስ ብላችሁ ረጋ ብላችሁ ማየት ትችላላችሁ። ሪከርድ ስላደረኩላችሁ ኦልሞስት ሼር ስለማረጋችሁ በዛው ማለት ትችላላችሁ ማለት ነው። ምክንያቱም ለእናንተ ስለሆነ የተዘጋጀ ማለት ነው። ሶ በእኔ በኩል እንግዲህ የዛሬው የኮስሞቲክ ቲዩቶሪያላችን እንግዲህ በዚህ እንቋጨዋለን። ጥያቄ ሀሳብ ካላችሁ ኤኒታይም ጠይቁ። ሶ ለአሁን ግን ስክሪን ሪከርዲንጉን በዚህ ዘጋዋለን ማለት ነው።